Unit 7 Main Sectors Sectorial Policies and Strategies of ኢትዮጵያ በኢትዮጵያ ያሉ ዋና ዋና ሴክተሮች እንዲሁም የሚከተሉት ፖሊሲ and ስትራቴጂ ምንድነው የሚለውን እናያለን። Different views or paradigms have been adapted for the development of a country ለአንድ ሀገር እድገት የተለያዩ እይታዎች፣ አመለካከቶች፣ ፓራዳይሞች አዳፕት ይደረጋሉ እዛ ሀገር ላይ ተፈጻሚ ይደረጋሉ። The role of agriculture in economic development has been considered as largely passive and supportive or secondary. የግብርና ሚና በአንድ ሀገር እድገት ላይ የኢኮኖሚ እድገት ላይ እንደ ፓሲቭ ነው የሚታየው። ፓሲቭ አክቲቭ ያልሆነ እንደማለት ነው፣ ወይንም እንደ ደጋፊ ነው እንጂ እንደ ዋና አይታይም። እንደ ሰከንደሪ ነው የሚታየው፣ እንደ ሁለተኛ እንደ ደጋፊ እንጂ እንደ ዋና እንደ አንደኛ እንደ መጀመሪያ አይታይም። In the Western economies, the industrial sector was given priority. በምዕራባውያን ኢኮኖሚ ኢንዱስትሪው ነው የኢንዱስትሪ ሴክተር ነው ከግብርናው ይልቅ የኢንዱስትሪ ነው ፕራዮሪቲ የሚሰጠው ቅድሚያ የሚሰጠው based on the assumption that it has the greatest potential to adopt technology and to create forward and backward linkages with other sectors. የኢንዱስትሪው ሴክተር ትኩረት የሚሰጥበት ምክንያት ቴክኖሎጂን አዶፕት በማድረግ ቴክኖሎጂን በመጠቀም ትልቅ ፖቴንሻል አለው ተብሎ ስለሚታሰብ እንዲሁም ከሌሎች ሴክተሮች ጋር ሊንክ ይፈጥራል ግንኙነትን ይፈጥራል ተብሎ ስለሚታሰብ ነው። However, the desirability of placing such heavy priority on industrial growth is questionable for most developing countries like Ethiopia. ነገር ግን እንደ ኢትዮጵያ ያሉ ገና በማደግ ላይ ላሉ ሀገራት እንደዚህ አይነት ለኢንዱስትሪው እድገት ከፍተኛ ትኩረት መስጠት ከባድ ነው የሚሆነው ካሉት ሁኔታዎች አንፃር። Since the 1970s, development economists have come to realize that the agricultural sectors need to be viewed as a leading and dynamic sector. ከ1970ዎቹ ጀምሮ የእድገት ኢኮኖሚስቶች ያመጡት ሐሳብ ወይንም ያወቁት የተረዱት ነገር ምንድነው? የግብርና ሴክተሩ እንደ ሊዲንግ እንደ ቀዳሚ እንደ ዳይናሚክ ሴክተር መታየት አለበት ተብሎ ነው። They further state that without the development of the agricultural sector, the growth of the industrial sector will become weak. ምን ይላሉ ኢኮኖሚስቶች? የግብርናው ሴክተር ሳያድግ የኢንዱስትሪው ሴክተር አያድግም ወይንም እድገቱ ደካማ ነው የሚሆነው። Hence, the agricultural sector has to be the leading sector, and this is the approach of the current Ethiopian strategy of the development. ስለዚህ የግብርናው ሴክተር መሪው ሴክተር መሆን አለበት፣ ሊዲንግ ቀዳሚው ሴክተር መሆን አለበት እና ይሄንንም አፕሮች ነው ኢትዮጵያ አሁን እየተከተለች የምትገኘው። ኦቨርቪው ኦፍ አግሪካልቸራል ፖሊሲስ ኤንድ ስትራቴጂስ የአግሪካልቸር የግብርና ፖሊሲና ስትራቴጂዎች ኦቨርቪው እናያለን። ዩኒሞዳል አግሪካልቸራል ስትራቴጂ የሚባል አለ። ዩኒሞዳል is a strategy by which the agricultural transformation is achieved through intensification of small scale peasant farms. ይሄ ዩኒሞዳል አግሪካልቸራል ስትራቴጂ የሚባለው የግብርና ለውጡ የሚመጣው አነስተኛ የሆኑ የገበሬዎችን ፒዛንት ፋርም ገበሬዎችን እነሱን ኢንተንሲፋይ በማድረግ በማበረታታት ነው። እንዳጠቃላይ እንደ ሀገር ያለው የግብርና ለውጥ የሚመጣው ስሞል ስኬል ላይ ጥቃቅን የሆኑ የግብርና ላይ የሚሰሩ ገበሬዎችን እነሱን ኢንተንሲፋይ በማድረግ በማበረታታት ነው። It is based on the concept that specific peasants are not separated from their means of production and retain a degree of control over land and family labor in spite of international secular differentiations. So ሐሳቡ ምንድነው? በጥቃቅን በየሁሉም ገበሬ በያለበት ከሚሰራበት ከመሬቱ ከግብርናው ሳይል ላይ እንዲሻሻል ነው፣ እድገትን እንዲያሳይ ነው። እንደዚህ አይነት ደግሞ በዓለም አቀፍ ደረጃ እነ ጃፓን እንደ ታይላንድ እነ ቻይና የተከተሉት አይነት ነው የግብርና አይነት ነው። ሶ ካራክተሪስቲክስ ወይስ የዩኒሞዳል አግሪካልቸር ስትራቴጂ ባህሪያቱ ምን ይመስላሉ ከተባለ የመጀመሪያው the development and diffusion of highly divisible innovations that promote
output expansion within the existing agrarian structure or small size holdings is the central element of this approach. እንዳለ small size holding ወይንም ጥቃቅን ገበሬዎች በያዙበት ሁኔታ ምርታማነቱን ከፍ ለማድረግ ነው የሚሰራው፣ ለማሳደግ ነው የሚሰራው። አዳዲስ ፈጠራዎችን ያስተዋውቃል ወደዛ ምን የሚያደርግ አውትፑትን ኤክስፓንድ የሚያደርግ ምርታማነትን የሚያሳድግ በዛው በሚሰራበት ቦታ ላይ ግብርናው ባለበት ቦታ ላይ ምርቱ ከፍ እንዲል ድጋፍ ያደርጋል ነው። ያ ሴንትራል አፕሮቹ ነው የመጀመሪያው። it is a pro-poor growth strategy. pro-poor growth ማለት ድሃውን እየረዳ ድሃውን ቤኔፊት እያደረገ እድገት ማምጣት ነው፣ የኢኮኖሚ እድገቱን ማምጣት እና pro-poor growth strategy means strategies designed to promote economic growth while specifically benefiting poor people and reducing poverty. ድህነትን እየቀነሰ ግን ድሃ ሰዎችን የሚደግፍ እየደገፈ ኢኮኖሚውን የሚያሳድግ ነውና እዛ ያሉ ገበሬዎችን ጥቃቅን ገበሬዎችን እነሱንም ያሳድጋል። የተሻለ ሲያመርቱ ደግሞ ለሀገሪቷም ብዙ ምርት ይገኛል። it enhances small landholders access to modern inputs such as improved seeds. አያችሁ እነዚህ small landholders ወይንም አነስተኛ መሬት የያዙ ሰዎች ዘመናዊ ግብአቶችን እንዲያገኙ ኢንሃንስ ያደርጋል፣ ያበረታታል። ዘመናዊ ግብአቶችን ያገኛሉ። ግብአቶች ሲባል ለግብርናው የሚያስፈልጉ ኢምፕሩቭድ ሲድስ የተሻሻሉ ዘሮች የሚተከሉ ብዙ የሚያመርቱ የሚያፈሩ ፈርቲላይዘርስ ማዳበሪያዎችን and provides them to farmers on revolving credit basis እንዳስፈላጊነቱ የብድር ሁኔታም ይመቻችላቸዋል ነው። The focus is on the production of food crops as a means of ensuring food security. ፎከሱ ምንድነው? የምግብ እህሎችን ማብቀል ነው፣ ማምረት ነው። ለምን? የምግብ ዋስትናን ለማረጋገጥ አገሪቱ ላይ። advantage of unimodal strategy የዚህ የዩኒሞዳል ስትራቴጂ አድቫንቴጆቹ ምንድናቸው? it protects the existence of a differentiated peasant group or class እና ፕሮቴክት ያደርጋል እነዚህ ፒዛንት ግሩፖች ተለይተው እንዳይወጡ እንዳይለዩ እነሱ እንዲኖሩ አብረው እንዲኖሩ እንዳይነጠሉ እነዛን የገበሬዎች ያው ተቀባይነት የሌላቸው አይነት ሰዎችን ፕሮቴክት ያደርጋል፣ ይጠብቃል። it protects peasants from eviction አሁን እንደተባለው ነጥሎ ከማውጣት ይጠብቃል፣ ፒዛንቶችን ከገበያው እንዳይወጡ ያደርጋል። it creates a huge potential for the government to gain political support. ስለዚህ አሁን ይሄ ብዙ ሰዎችን የሚያግዝ ፕሮጀክት ስለሆነ በተለይ ፒዛንቶችን ገበሬዎች ደግሞ እንደዚህ የሚያመርቱ ብዙ ናቸው በአገሪቱ ውስጥ። ስለዚህ ለመንግስት ብዙ ድጋፍ ያስገኝለታል ነው። እነዛ ሰዎች መንግስትን መደገፋቸው አይቀርም። so huge potential for the government to gain political support ፖለቲካዊ ድጋፍ እንዲያገኝ ያደርገዋል ያንን መንግስት። it reduces poverty in the rural economy በገጠር ኢኮኖሚ ያለውን ድህነት ይቀንሳል። ምክንያቱም አብዛኞቹ ገበሬዎች ገጠር ስለሚኖሩ። it provides individual peasants with access to modern technologies እያንዳንዱ ገበሬ ዘመናዊ ቴክኖሎጂዎችን እንዲያገኝ አክሰስ በሩን ይከፍታል። it reduces outgoing migration from rural areas ከገጠር አካባቢ ወደ ከተማ ፈልሶ መሄድን ተሰዶ መሄድን ይቀንሳል። ምክንያቱም ሰው ወደ አደገ ከተማ አካባቢ የሚሄደው ኑሮን ለማሻሻል ነው፣ የተሻለ ህይወት እዛ አለ ብሎ ነው። እዛ ገጠር ውስጥ በደንብ የተመቻቸ ነገር ከተገኘ ግን ወደ ከተማ መምጣት ስደት አያስፈልግም ማለት ነው። ሊሚቴሽንስ ኦፍ ዩኒሞዳል ስትራቴጂ የዚህ ስትራቴጂ ድክመቶቹ ምንድናቸው ከተባለ the focus is on food crops rather than on high value products for the market. ዋናው ትኩረቱ ምግብን ማምረት ነው ብለናል። የምግብ ምርታማነትን ማሳደግ ስለሆነ የምግብ እህሎችን ማምረት ላይ ነው ትኩረት የሚያደርገው። ነገር ግን ገበያው ላይ ከፍተኛ ቫልዩ ያላቸው ነገሮች የሚሸጡ ነገሮችን እነዛም አያመርትም። ማይበሉ ሆነው ከፍተኛ ቫልዩ ያላቸው ነገሮች አሉ ገበያው ላይ እነሱን አያመርትም ማለት ነው። there is no means by which the shortage of knowledge regarding market information and weather conditions can be improved እና
እነዚህ ገበሬዎች ገበያውን ላያውቁ ይችላሉ እና ያንን የመረጃ እጥረትን አይቀርፍም ነው። እንዲሁም የአየር ሁኔታውን በምን አየር ሁኔታ ምን መተከል አለበት የሚለውን ለይተው ላያውቁ ይችላሉ። ሶ ሾርቴጅ ኦፍ ናውሌጅ አለ፣ የእውቀት እጥረት አለ። ዜር ኢዝ ኖ ዌይ ዘ ሾርቴጅ ኦፍ ኢንፍራስትራክቸር ዛት ኢዝ ዱዩ ቱ ዘ ስሞል ሆልደርስ ፍራግመንትድ ሴትልመንት ፓተርን ካን ቢ ኢምፕሩቭድ። ኢንፍራስትራክቸሩም ላይስተካከል ይችላል እና ገበሬዎቹ አንዱ እዚህ የተለያዩ ቦታዎች ላይ እየኖሩ የሚያመርቱ ከሆነ መንገድ ለምሳሌ መንገድን ብንወስድ ወደዚህ መንገድ መስራት ከፍተኛ ወጪ ስለሚያወጣ ብዙም እንትን አይል። ነገር ግን የሆነ ቦታ ሰፋ ያለ መሬት ተይዞ ከዛ ወደዛ ቦታ የሚያመራ መንገድ ቢሰራ ወጪው ይቀንሳል። ግን እዚህም ገጠራማ ቦታው ላይ ጥቅጥቅ ብለው የሚኖሩ ሰዎች ማለት ሰፋ ብለው የሚኖሩ ሰዎች ለነዛ ኢንፍራስትራክቸር ማዘጋጀት ከባድ ስለሚሆን ሾርቴጅ ኦፍ ኢንፍራስትራክቸር ይኖራል። መንገድን እንደ አንድ ወስደን ሌሎችንም መብራት ሊሆን ይችላል፣ ውሃ ሊሆን ይችላል፣ ሌሎችንም አክሰሶች ማዳረስ ከባድ ነው የሚሆነው። due to the small size holdings it is difficult to employ large scale agricultural inputs። እነዚህ ገበሬዎቹ የሚይዙት ቦታም አነስተኛ ስለሆነ ስሞል ሳይዝ ስለሆነ ሆልድ የሚያደርጉት ሰፋ ባለ መልኩ ግብርናውን ለመስራት ዲፊካልት ነው የሚሆነው እንደዚህ አይነት ነገር ለማሰራት። there are no controls to increase the price of agricultural inputs እና የአግሪካልቸር ግብአቶች ዋጋቸው ቢጨምር ያንን መቆጣጠር አይቻልም ነው። ሌላው ባይሞዳል የዛኛው ሌላኛው ገጽ ባይሞዳል ነው። ያኛው ዩኒ ሞዳል ዩኒ አንድ ነው ያየነው። እዚህ ባይሞዳል ሁለት ገጽ ነው ያለው። agricultural strategy this strategy advocates the practices both of intensification of small peasants farms and of commercialization። ይሄ በሁለት መንገድ ነው የሚሰራው። አንደኛ የአነስተኛ የገበሬዎችን ግብርናም ኢንተንሲፋይ ያደርጋል፣ ያበረታታል፣ ያሳድጋል። ሁለተኛ ኮሜርሻላይዜሽን ለንግድ የሚሆነውንም ደግሞ ያስፋፋል። ለንግድ የሚሆነውን በአንድ ቦታ ፎከስ አድርጎ ግብርናን ለሽያጭ መጠቀም እንደማለት ነው። ያንንም ያስፋፋል። it is based on a dualistic structure of farm units። ዱዋሊስቲክ ነው። እነ ሜክሲኮ እነ ኮሎምቢያ የሚከተሉት ዱዋል ባለ ሁለት ገጽ ነው። ገበሬዎችንም ማበረታታት እንዲሁም ኮሜርሻላይዜሽንም እንደሆነ አይተናል። which proposes that commercialization and commoditization inevitably generate differentiation in agrarian societies whereby rural producers are set apart into agricultural capitalists and landless agricultural employees። ይሄ ደግሞ ዲፈረንሺዬሽን ልዩነትን መፍጠሩ የማይቀር ነው። በግብርናው ዘርፍ ባለው ማህበረሰብ ልዩነትን መፍጠሩ የማይቀር ነው። ካፒታሊስቶች እንደዚሁ ወደ ግብርናው ሲገቡ ካፒታሊስት አግሪካልቸራል ካፒታሊስቶች ይኖራሉ፣ በጣም የሚሰሩ። ከዛ ደግሞ መሬት አልባ የሆኑ ተቀጣሪዎች ደግሞ ይኖራሉ። ካራክተሪስቲክስ ኦፍ ባይሞዳል አፕሮች ካራክተሪስቲክሱ ምን ይመስላል? አንደኛ it supports a strong principal commercial sector። በዋናነት ኮሜርሻል ሴክተሮችን ነው ድጋፍ የሚያደርገው ሰፖርት የሚያደርገው ለንግድ ዓላማ ገንዘብ ለማግኘት ምንዛሪ ለማግኘት የሚመረቱ ምርቶችን ነው። it is based on the belief that entrepreneurial individuals should be allowed to accumulate land። ምን ብሎ ነው የሚያስበው? ኢንተርፕረነር የሆኑ ግለሰቦች ወይንም የኢንተርፕረነርሺፕ ቢዝነስ ማይንድድ የሆኑ ያንን ግብርናውን ለብዙ ምርት አምርቶ ብዙ ገቢ ከማስገኘት አንፃር የሚያስቡ ኢንዲቪጁዋሎች ኢንተርፕረነር ስራ ፈጣሪ የሆኑ ኢንዲቪጁዋሎች መሬት ሊሰጣቸው ይገባል ወይ መሬት ሊይዙ ይገባል ብሎ ነው የሚያምነው። the differentiation of individuals who invest more in farming and those who develop business should be supported። ስለዚህ በጣም የሚያመርቱ ሰፊ በስፋት ኢንቨስት አድርገው ግብርናው ላይ የሚሰሩ ግለሰቦች ይበረታታሉ። እነሱ ሲበረታቱ ደግሞ እንደዚህ ቢዝነስ ማይንድድ የሆኑ ሲበረታቱ ቢዝነስን ሲያሳድጉ እነዛ ሲበረታቱ ያኛዎቹ ዲፈረንሺየት መሆናቸው አይቀርም። ልዩነትን የሚያመጣ ነው ይሄ ባይሞዳል። አድቫንቴጅ ምንድነው የዚህ ባይሞዳል አፕሮች? it supports individual rights to acquire land።
ግለሰቦች መሬትን እንዲይዙ መብት ይሰጣቸዋል። የሚሰሩ ግለሰቦች፣ የሚያመርቱ አምራች ግለሰቦች። it invites more capital in technology investment for agriculture ግብርናው ላይ ሞር ካፒታል ብዙ ካፒታል ፈሰስ እንዲደረግ ብዙ ቴክኖሎጂ እንዲገባበት ይጋበዛል። it promotes large scale diversification እና ሰፋ ባለ ሁኔታ ለመስራት ያንን ያበረታታል። it allows the transfer of technology የቴክኖሎጂ ሽግግርንም አላው ያደርጋል። ያው እንደዚህ ብዙ ከማምረት አንፃር ስለሆነ ዘመናዊ የሆኑ ማሽነሪዎች ይገባሉ ብዙ ለማምረት ሲባል ማለት ነው። እንዲሁም አሪፍ የሆኑ ሜተዶች ቴክኖሎጂው ጥቅም ላይ ይውላል። ሊሚቴሽኑ ምንድነው? የዚህ ባይሞዳል አፕሮች it creates differentiation in the rural society በገጠሩ ማህበረሰብ ልዩነትን ይፈጥራል። lack of farm job opportunities ከግብርና ውጪ የስራ እድል አይኖርም ማለት ነው። ሙሉ ፎከሱ ግብርና ላይ ስለሚሆን ከግብርና ውጪ ኦፍ ፋርም የሆኑ ጆብ ኦፖርቹኒቲዎች ያንሳሉ ወይ ይጠፋሉ። it promotes the eviction of small peasants or poor people ደሃ ሰዎች ወይንም ጥቃቅን ላይ የሚሰሩ ገበሬዎች ይወጣሉ፣ ከጨዋታው ውጪ ይሆናሉ። it deprives the majority of the rural population of land ስለዚህ አብዛኛው ሰው እንደዚህ የገጠሩ አብዛኛው ሰው ከጨዋታው ውጪ ይሆናል፣ ዲፕራይቭ ያደርገዋል፣ ይከለከላል ነው ከመሬት አንፃር ብናይ። overview of agricultural policies and strategies of Ethiopia የኢትዮጵያን የግብርና ስትራቴጂ ፖሊሲ ስናይ the government in Ethiopia has implemented various agricultural policies such as market liberalizations የኢትዮጵያ መንግስት የተለያዩ የግብርና ፖሊሲዎችን ተከትሏል። ለምሳሌ ገበያን ነፃ ማድረግ፣ ነፃ ገበያ ማለት መንግስት የግብርና ላይ ያሉ ወይንም ኢኮኖሚክ አክቲቪቲዎችን አይቆጣጠርም ነው ወይንም አይገድብም። ያ ማለት ሙሉ በሙሉ አይቆጣጠርም፣ ሬስትሪክት አያደርግም። ፍሪ የሆነ ማርኬት ዲማንድ እና ሰፕላይ ላይ ፍላጎትና አቅርቦት ላይ የተመሰረተ ማርኬት እንዲሆን ማድረግ። ስትራክቸራል አጀስትመንት ተደርጓል። የመዋቅር አጀስትመንት ማስተካከያዎች፣ አግሪካልቸራል ሌድ ኢንዱስትሪያላይዜሽን ግብርና መር ኢንዱስትሪ እንዲሆን ያ ፖሊሲዎችን ኢምፕሊመንት ተደርገዋል። ሰስቴኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም የዘላቂ እድገትና የድህነት ቅነሳ ፕሮግራም ኢምፕሊመንት ተደርጓል። ፓርቲሲፓቶሪ ኤንድ አክሰለሬትድ ሰስቴኔብል ዴቨሎፕመንት ቱ ኢራዲኬት ፖቨርቲ ኤንድ ሰክሰሲቭ ግሮዝ ኤንድ ትራንስፎርሜሽን ፕላን እንግዲህ ተከታታይ የሆኑ የእድገትና ትራንስፎርሜሽን እቅዶች እቅድ 1 እና እቅድ 2 ተተግብሯል። እንዲሁም the current 10 years prosperity plan to raise productivity in agriculture አሁን የ10 ዓመት የብልጽግና እቅድ አግሪካልቸሩን ግብርናውን ለምርታማ ለማድረግ ወይንም ምርታማነቱን ለማሳደግ እነዚህ ኢምፕሊመንት ተደርገዋል በተለያዩ ጊዜያት። since 1991 the government has abolished all subsidies and price support measures to agriculture ከ1991 ጀምሮ መንግስት ሁሉንም ድጋፎች፣ ድጎማዎች እንዲሁም የዋጋ ሰፖርት ማድረግን እርምጃዎች ለግብርና የሚደረገውን ትቷል፣ አቦሊሽ አድርጓል። a structural adjustment program reduces the role of the government and increases the role of demand and supply forces in the allocation of resources in Ethiopian economy ይሄ የመዋቅር ማስተካከያ ፕሮግራም የተደረገው structural adjustment ፕሮግራም የተደረገው ምን አድርጓል? የመንግስት ጣልቃ ገብነትን በግብርናው ላይ የቀነሰ ነው፣ ሬዲዩስ ያደረገ ነው እና ፍላጎትና አቅርቦት ላይ ጥገኛ እንዲሆን የሪሶርስ አሎኬት ማድረግ ያለውን ሪሶርስ ቦታውን እንዲይዝ ማድረግ ፍላጎትና አቅርቦት ላይ የተወሰነ እንዲሆን ነው የኢትዮጵያ ኢኮኖሚ የሆነው። all these policy interventions have been implemented to increase agricultural productivity and production in which in turn reduce poverty and food insecurity ስለዚህ እነዚህ ሁሉ ፖሊሲዎች የፖሊሲ ተግባራዊ መደረግ ወይንም ተግባራዊ የተደረጉት ዋና ዓላማቸው የግብርና ምርታማነትን
ለማሳደግ ነው። ያ ደግሞ ግብርናው ምርታማ ሲሆን ድህነት ይቀንሳል፣ የምግብ ዋስትና ይጠበቃል ነው። ፉድ ኢንሴኩሪቲ ይቀንሳል። የምግብ ዋስትና አለመኖር ሬዲዩስ ይሆናል፣ ይቀንሳል። በተቃራኒው የምግብ ዋስትና እንዲመጣ ድህነት እንዲቀንስ የሚያደርግ ነው።